ታዋቂዋ ኢትዮጵያዊቷ አርቲስት መሰረት መብራቴ በምስራቅ አርሲ እየተከሰተ ስላለ ወቅታዊ የጸጥታ ችግርና የሰብአዊ ቀውስ ጥልቅ ሐዘኗንና ስሜቷን በይፋዊ ማህበራዊ ሚዲያ ገጿ ላይ ገልጻለች። አርቲስቷ ባደረገችው መልእክት ላይም በአካባቢው እየደረሰ ያለው እልቂት በመቃወምና ሰላማዊ ሰዎች እየተጎዱ መሆናቸውን በማስታወስ የሚከተለውን ብላለች። አንደኛ፣ በአካባቢው እየተፈጠረ ያለውን ግድያና መከራ በመጠየቅ የምስራቅ አርሲ ሁኔታ የደም ምድር በማለት ገልጸዋለች። ሁለተኛ፣ ከምድራዊ ዳኞች ፍትህ ማግኘት ባይቻልም ፍትህ ፍለጋ ወደ ሰማይ አምላክ መዞሯን በአጽንኦት ተናግራለች። ሶስተኛ፣ በግጭቱ ላይ ለተጎጂ ወገኖች የጸሎትና የሐዘን መግለጫ በማስተላለፍ ነፍሳቸውን እንዲቀበልም ጸልያለች። ይህ በታዋቂው አርቲስት የተላለፈው መልእክት በምስራቅ አርሲ እየደረሰ ላለው የዜጎች መፈናቀልና ሞት ሰፊ የህዝብ ትኩረት እየሳበና የሰብአዊ መብት ጥሰቱን የሚያወግዝ ሆኗል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመኑ ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጣልታ ጫፋ ቀበሌና ካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአስኮ ወረዳ ጣልታ ጫፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመው ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል። በአካባቢው 101 ዓመት ዕድሜ ያስቆጠረው የጣልታ ጫፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተገልጿል። በተመሳሳይ ጥቃት በካራ ኮፍታን የመድኃኔዓለም ቤተክርስቲያን ላይም ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመኑ የመድኃኔዓለም ቅዱስ ጽላትን ይዘው በእግራቸው ወደ ሌላ አካባቢ መሸሻቸው ታውቋል። በዚህም በምስራቅ አርሲ ሀገረ ስብከት በሺርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ ዘግናኝ ግድያ መፈጸሙም ተሰምቷል። ድርጊቱ የተፈጸመው ሜታና ዋጁ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት በቁጥጥር እንዳዋላቸውና በመቀጠልም ወጣቶቹን ወደ ሚታና ጋዶ ቀበሌ በመውሰድ በጥይትና በስለት በጭካኔ ሕይወታቸው እንዲጠፋ ተደርጓል። ሕይወታቸውን ያጡት የእነዚህ ወጣቶች ሥርዓተ ቀብር ግንቦት 24 ቀን 2018 ዓ.ም በጋዶ ማህደር ስብሃት ቅድስት ማርያም ቤተክርስቲያን ምዕመናንና ቤተሰቦቻቸው በተገኙበት በአንድ መቃብር ውስጥ ተፈጽሟል። በምስራቅ አርሲ ሀገረ ስብከት በአገልጋዮችና ምዕመናን ላይ በተደጋጋሚ ጥቃት እንደሚፈጸምበት ማህበረ ቅዱሳን ቴሌቪዥን ለዓመታት መረጃ እያደረሰ ቢሆንም ዛሬም ድረስ ዘላቂ መፍትሄ ያልተገኘለትም። መረጃው የማህበረ ቅዱሳን ቴሌቪዥን ነው። ታዋቂዋ ኢትዮጵያዊቷ አርቲስት መሰረት መብራቴ በምስራቅ አርሲ እየተከሰተ ስላለ ወቅታዊ የጸጥታ ችግርና የሰብአዊ ቀውስ ጥልቅ ሐዘኗንና ስሜቷን በይፋዊ ማህበራዊ ሚዲያ ገጿ ላይ ገልጻለች። አርቲስቷ ባደረገችው መልእክት ላይም በአካባቢው እየደረሰ ያለው እልቂት በመቃወምና ሰላማዊ ሰዎች እየተጎዱ መሆናቸውን በማስታወስ የሚከተለውን ብላለች። አንደኛ፣ በአካባቢው እየተፈጠረ ያለውን ግድያና መከራ በመጠየቅ የምስራቅ አርሲ ሁኔታ የደም ምድር በማለት ገልጸዋለች። ሁለተኛ፣ ከምድራዊ ዳኞች ፍትህ ማግኘት ባይቻልም ፍትህ ፍለጋ ወደ ሰማይ አምላክ መዞሯን በአጽንኦት ተናግራለች። ሶስተኛ፣ በግጭቱ ላይ ለተጎጂ ወገኖች የጸሎትና የሐዘን መግለጫ በማስተላለፍ ነፍሳቸውን እንዲቀበልም ጸልያለች። ይህ በታዋቂው አርቲስት የተላለፈው መልእክት በምስራቅ አርሲ እየደረሰ ላለው የዜጎች መፈናቀልና ሞት ሰፊ የህዝብ ትኩረት እየሳበና የሰብአዊ መብት ጥሰቱን የሚያወግዝ ሆኗል።